ነው በሌሊት መንገዳችን ጀምረናል። ኢትዮጵያ ሀገር ብቻ ሳትሆን ያጽናፈ ዓለም ስትል ብትሆንስ ብላችሁ ጠይቁ አሉ አባ መናም። በተከዜ ወንዝ ግርጌ በሌሊቱ እጅግ በሚያስጨንቀው ምሽት እየተጓዝን እንገኛለን። በሺህ ዓመታት አቧራ የተሸፈነው የአቡሻር መጻሕፍት ተራ የዘመን መቁጠሪያ ሳይሆን የምድርን የኃይል መስመር የሚቆጣጠር ዲጂታል ካርታ ቢሆንስ? ዛሬ ከደብረ አዘሎ ሸለቆች እስከ ዳሎል እሳተ ገሞራ ድረስ የተደበቀውን ምስጢራዊ ኮድ ሰብረን ዓለም የረሳችውን አስደንጋጭ እውነት ለመግለጥ እየሞከርን እንገኛለን። ዓለም ስለ ኢትዮጵያ የሚያውቀው የታሪክ ገጽታችን ብቻ ነው። እውነተኛውን ምስጢር ልንገልጥ ተነስተናል። ወደ ደብረ አዘሎ ስውር ዓለም ለመግባት ዝግጁ ኖት? እንግዲያውስ ፕሮግራማችን ላይ ካርጋችሁ ከኛ ጋር ቆዩም። ከዋሻ የወጣ ነው የጨረቃ ብርሃን በተከዜ ወንዝ ላይ ያንጸባረቀች እያለ ነበረ። ድባቡ በዝምታ የተዋጠ ቢሆንም አየሩ ግን በኤሌክትሪክ ንዝረት የተመላ ያክል ይሰማን ነበር። ለጉዞ የምንጠቀምባቸውን ቁሳቁሶችና ጥንታዊና ዘመናዊን ዓለም ያማከሉ ዕቃዎችን ከዚህም ከዛም ሰባስበናል። ተዋናይ የሲቪል አቪዬሽን ራዳር ሲግናሎችን እንዲሁም የተለያዩ ዓለም አቀፍ የሆኑ የድሮን ሲግናሎችን የሚልክለትና የሚቀበልበት ሞባይል ስቱዲዮና ሴንሰሮችን አዘጋጅቷል። በትንሿ የብር ጠርሙስ ውስጥ ያለችው ዕፀ መሰውር ሰማያዊ ትንፋሽን ትሰጣለች። በአምባምና እጅ ያለው ካርታ ተራ ወረቀት አይደለም፣ ከበግ ቆዳ የተሰራ በከዋክብት አሰላለፍና በኢትዮጵያ ገዳማት ስውር መገጣጠሚ ሌላ ዓይን የተመላ የአዘሎ ፕሮጀክት ብለነዋል። ዘአዘሎ ፕሮጀክት። ተዋናይ ታብሌቱን ደጋግሞ ይመለከታል። ፊቱ በጭንቀት ተወጥሯል። ወንድሜ አለ በጆሮዬ ጠጋ ብሎ፣ ጥሩ ነገሮችን እያየሁ አይደለም፣ አንዳንድ ነገሮች እያንዣበቡ ይመስለኛል። የሚገቡና የሚመለከታቸው ሲግናሎች ልክ አይደሉም። የሚያንዣብብብን ነገር አለ አለ በጆሮዬ በኩል። በ5 ደቂቃ ውስጥ በላያችን ላይ የሚያልፉ አንዳንድ ጉዳዮች ሊኖሩ ይችላሉ። አባመና በፈገግታ ተመለከቱንና ጊዜው ደርሷል። መንገዳችን እንቀጥላሉ። ካርታችን አቅጣጫውን ወደ ጭፍራ ወረዳ ልዩ ስሙ ደብረ አዘሎ ወደሚባለው ስውር ስፍራ አዞርን። ደብረ አዘሎ ተራራ አይደለም። እርሱ የአፋር በረሃ ንጉስ የደናክል ምድር ዘብ እንጂ። በጥንታዊው ካርታ ላይ የአዘሎ መገጣጠሚያ በ704 ደሸት ቁጥር የታተመ ነው። ይህ ተራራ እንደ ድሃ ልጅ በዓመት 2 ጊዜ ልብሱን እየቀያየረ ልዩ ገጽታን ይሰጣል። አሁን የምንጓዘው በሌሊት ስለሆነ አዘሎ ጥቁር ከል ለብሶ እንደ ሐዘንተኛ ቁጭ ብሎ ይጠብቀናል። አናቱ ላይ የነገሱት እድሜ ጠገብ እጽዋት ከኛ ጋር ካለው የዕፀ መሰውር ጋር የሚግባቡበት የኳንተም ቋንቋ ያላቸው ይመስለናል። ከባድ አሰልችና ምስጢራዊ ጉዞዎችን ተጓዝን። ወደ ደብረ አዘሎ ስንቃረብ በያን ጉዲ ራሳ ብሔራዊ ፓርክ ውስጥ ማለፍ ነበረብን። እዚህ ጋር ነው የታሪኩ አስደናቂ ክፍል የሚጀምረው። ተራራው የአናብስት መጠለያ ብቻ አይደለም፣ መንፈሳዊ ግርማው ዓለምን ያስደንቃል። አባመና ታሪኩን ጀመሩ። ልጆቼም በ14ኛው መቶ ክፍለ ዘመን ጻድቁ አባ አንበስ በዚህ ተራራ ላይ ሲጋደሉ አንበሳን እንደ ፈረስ ይጋልቡ ነበር ብሎ ቀጠሉ። አባመና ድንገት በፓርኩ ውስጥ ያሉት 230 በላይ አዕዋፋት በአንድ ጊዜ ጩኸታቸውን አቀለጡ። ተዋናይ ወደ ራዳሩ ተመለከተ። አንድ ትልቅ ነገር እየመጣ ይመስላል። ድግግሞሹ ፍሪኩዌንሲም ከ9 ሄርዝ በላይ የሆነ ነው አለ ተዋናይ። በሸለቆው ውስጥ ስንጓዝ አየሩ የዕጣን ጭስ መሽተት ጀመረ። እዚህ ሸለቆ ውስጥና ምስጢራዊው የደብረ አዘሎ አካባቢ ያሉ እጅግ ረቂቃንና ምስጢራን ቦታዎችና ጻድቅ አባቶቻችን በዚሁ እንዳሉ ዘመን ዕድሜያቸውን አሳልፈዋል። ቦታው ያልተነገረለት እውነት ነው። ምስጢሩ ፍጽሞ ያልተገለጠ ታምራዊ ቦታ ነው። ደብረ አዘሎ በአካባቢው የሚኖሩ የእስልምና እምነት ተከታዮች እንዲህ ይላሉ። መላእክቶች ነጭ ለብሰው ሲወርዱ ይታያሉ። ይህ ምስጢራዊ ኃይል በደብረ አዘሎ ዋሻዎች ውስጥ ለዘመናት የተደበቁትን የብራና መጻሕፍትና የሰማዕታት አጽም የሚጠብቅ the garden of force ይሆናል ዓለም ተዋናይ። በ1980ዎቹ በዚህ ስፍራ ሱባኤ የገቡት አባ ሕፃን ሟ ገብረ ጻድቅ ያገኟቸው ጥንታዊ አርጋኖን መጻሕፍት ዛሬ በእኛ እጅ ካለው የአቡሻር ኮድ ጋር አንድ መሆናቸውን ደረስንበት አሉ አባመና። አዘሎ ላይ የቆሙት ጻድቅ አባ አንበስ በአካል ከአባ ሳሙኤል ዛሰቦት ጋር ባይገናኙም በመንፈስ ግን ተገናኝተዋል፣ ተዋውቀዋል፣ ተግባብተዋል። በአንድነትም ይህንን የኃይል መስመር ያውቁታል አሉ አባም። አሰቦት፣ ደብረ ኪሩብና ደብረ አዘሎ የኢትዮጵያ የኃይል ትሪያንግል መሆናቸው ነው። ወደ ደብረ አዘሎ ቁልቁለት ስንቃረብ
ተዋናይ በድንገት ቆመም። መሬቱ ቫይብሬሽን ያሰማል አለ በያዘው ሲግናል። በካርታው ላይ ያለው የ704 ቁጥር በወርቃማው ቀለም ማብራት ጀመረ። አባመና እንዲህ አሉ። በዕፀ መሰውር ሰማያዊ ትንፋሽ እንከለላለን። ከተከዜ ተነስተን ወደ አፋር ምድር በዘለቅንበት ወቅት ለአእምሮ የሚከብድ በዚህ ሚዲያ የማልናገሩ ታምራትን አድርገዋል አባመና። አሁን ከፊታችን የቆመው በጨረቃ ብርሃን ጥቁር ከል ለብሶ የሚታየው ግዙፍ ያዘሎ ተራራ ነው። አካባቢው ወጣ ገባም ለጉዞ ፈታኝና በዝምታ የተዋጠ ቢሆንም በውስጡ የሺህ ዓመታት ምስጢር እንደያዘ ያስታውቃል አሉ አባመና። ድንገት ተዋናይ የራዳር ስክሪኑን አጠፋም። ባዶ ቀጠና ዜሮ ዞን ውስጥ ገብተናል በማለት ቀና ብሎ ለአባመና ነገራቸው። እዚህ ጋር ምንም አይነት ሲግናል የለም አሉ በሽኩርታም። አባመና ቆሙ። ያንን የጠፋ የቀኝ አይናቸውን ወደ ተራራው አናት አዙረው በረጅሙ ተነፈሱ። ድምጻቸው የሺህ ዓመታት ታሪክን የተሸከመ ይመስል ከባድና ጣፋጭ ነበረ። ልጆች አሉ አባመና እጃቸውን ወደ ተራራው ይዘረጉ። የተራራ ብቻ እንዳይመስላችሁ ይህ ነዳዳማው በአፋር ቀጠና ውስጥ የሚገኝ የጭፍራ ወረዳ ልዩ ስሙ ሐረሬ የሚባል ስፍራ ዘብ ነው። እርሱ የደናክል ምድር ዘብ የዝምታ መክፈቻና የምድረ በዳው ንጉስ ነው አሉ። ስሙ ደብረ አዘሎ ነው። በታሪክ ደብረ አዘሎ ቅዱስ ጊዮርጊስ ተብሎ ይጠራል። በርካታ መናንያን በዚህ እሳተ ነደዶ ውስጥ ይኖራሉ። በዚህ ስቃይና መከራ ውስጥ ይኖራሉ። ስጉራን በዚህ አሉ። ካቶች ዝጓን ወዳጆቼ በዚህ አሉ አሉ አባመና። አባመና መሬቱን ነኩ። የገዳም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ትልቅ ስፍራ ካላቸው ቦታዎች አንዱ ቢሆንም በአካባቢው በነበሩ ጦርነቶችና የተፈጥሮ ተጽዕኖዎች ምክንያት ለብዙ ዘመናት ተረስቶ ባድማ ውድማ ሆኖ ቆይቷል። ዛሬ ግን የምስጢር መክፈቻው ሰዓቱ ደርሷል አሉ አባመና። አዎ ምናልባት ደብረ አዘሎ በርካቶች አናቀውም። እጅግ ምስጢራዊ ታምራዊና ለማመን የሚከብዱ ሁነቶች በዚህ ተራራ ሸለቆና በረሃ ውስጥ አሉ። ዛሬም ድረስ በዚህ ቦታ ውስጥ የሚኖሩ በርካቶች ቅዱሳንና ንጹሃን ተጋድሏቸውን የሚያደርጉ ክቡራን አሉ። ዛሬም ድረስ ገቢረ ተአምራትን የሚያደርጉና የሚፈጽሙ ለሀገራችንና ለዓለም የሚጸልዩ ታምር አድራጊ አባቶችና እናቶች ዝጓን በዚህ አሉ። የሰባቱ ከዋክብት አሻራና የትምህርት ማዕከሉ አባመና ወደ ዋሻው በር እያመሩ ተረካቸውን ቀጠሉ። የሰባቱ ከዋክብት አሻራና የትምህርት ማዕከሉ ይላሉ ደጋግሞ። ስለ አመሰራረቱ የታሪክ ድርሳናት የሚነግሩን ድንቅ እውነትም አለ ብሎ ቀጠሉ አባመና። ገዳሙ የተመሰረተው በ14ኛው መቶ ክፍለ ዘመን በታላቁ አባት ቀደም እንደነገርኳችሁ ባህታዊውና ገዳማዊው በአቡነ ኢያሱ ነው ብሎ ቀጠሉ። አቡነ ኢያሱ በኢትዮጵያ ወንጌልን በማስፋፋት ከታወቁት ሰባቱ ከዋክብት ተብለው ከሚጠሩት ቅዱሳን አባቶች አንዱ ናቸው። አባመና አገላለጽ ያን ጊዜ ተራራው ባዶ አልነበረም። በጥንት ዘመን ደብረ አዘሎ በመቶዎች የሚቆጠሩ ዝጓንና ከ2000 በላይ መነኮሳት የሚኖሩበት የንባብ የዜማ የትርጓሜ ትምህርቶች የሚሰጡበት ታላቅ የትምህርትና የመንፈሳዊ ማዕከል ነበር። የመጽሐፈ ምሳሌው ቃል በእነሱ ላይ ተፈጽሟል አሉ አባመና። የጻድቃን ዘር ግን ይድናል እንዳለመሆኑ ነው አሉ አባም። ዛሬም የጻድቁ በረከት እዚህ ምድር ላይ እየፈሰሰ ይገኛል አሉና አባመና ወደፊት አመሩ። ወደ ዋሻው ውስጥ ስንገባ አባመና በትረ ሙሴያቸው መሬት ላይ እያስተጋቡ አንድ አስደናቂ ታሪክ ነገሩን። እነሆ ልጆቼ ከአቡነ ኢያሱ በኋላ በዚህ ተራራ ላይ ሌላ ግዙፍ ጻድቅ ነበሩ። ታላቁ ጻድቅ አባ አንበስ ያልኳችሁ ዘደብረ አዘሎ ትውልዳቸው በትግራይ ክፍለ ሀገር ቢሆንም በብናኔና በብሕትውና የኖሩት ግን እዚሁ በአፋር በረሃ ውስጥ ነው። እርሳቸው እንደ ስማቸው አንበሳን እንደ ፈረስ የጋለቡት አራዊትን የገሩ በተራራ ላይ በታላቅ ተጋድሎ የኖሩ እጅግ ጻድቅ አባት ነበሩ አሉ አባመና። አባመና እንደ ጥንታዊ ብራና ካርታ መሬት ላይ ዘረጉ። አባ አንበስ በመንፈስ ቅዱስ የተሳሰሩ ሰለስቱ አበው አባቶች ነበሩ። አባ አንበስ ዘአዘሎ፣ አባ ሳሙኤል ዘአሰቦት የዋልድባውና አባ ብንያም ዘላላይ ግብጽ አሉ። እነዚህ ሶስት ቅዱሳን በአካል ቢራራቁም በመንፈስ ግን አንድ ነበሩ። በተለያዩ ዘመናት የነበሩትን የኢትዮጵያ ኮከብ አቡነ ገብረ መንፈስ ቅዱስን ለመጠየቅ በዝቋላና በምድረ ከብድ ተገኝተው ቡራኬን የተቀበሉ ኃያላን ብፁዓንና ቅዱሳን ናቸው። ልጆቼ ብለው ቀጠሉ። የአቡሻር ኮድ የያዘው እነዚህ ምስጢራዊ የመንፈስ ድልድዮች ጭምርም እኮ ነው። የዋሻው ውስጥ አየር እየቀዘቀዘ መጣም። የአባመና ድምጽ የሐዘን ቃና ያዘም።
ነገር ግን የታሪካዊ ቦታ በተለያዩ ዘመናት በደረሱ የጦርነት ወረራዎችና የተፈጥሮ አደጋዎች ምክንያት ህንጻዎች ፈረሱ፣ መነኮሳት ተበታተኑ፣ ንዋየ ቅዱሳት ተዘረፉ። ለረጅም ዘመናት ባድማና ውድማ ሆኖ ቆይቷል። ቦታው ከአስፋልት መንገድ ርቆ በሰንሰለታማ ተራሮች የተከበበ በመሆኑ ታሪኩ በቃል ተጠብቆ ከመቆየት ውጭ ለብዙ ዘመናት ተረስቶ ቆይቷል። ነገር ግን ዛሬም ድረስ ተጋድሎን የሚያደርጉ ከአራዊት ጋር እየታገሉ መንፈስ ቅዱስ እየመራቸው የሚኖሩ ጻድቃን ዛሬም ድረስ በዚህ በመካከላችን አሉ። ፍክክሉ አባ መና። ሆኖም እግዚአብሔር ለቅዱሳን በዓታቸውን ለባዶ ቤት ሳይሆን ለክብራቸው ያዘጋጃል። ምንም እንኳን ባድማ ቢመስልም ቅዱሳን ግን ዛሬም በረቀቀ ምስጢር እየቀደሱበት ይገኛሉ። ምንም ክርስቲያን ባይኖርበት በዚሁ አካባቢ የሚኖሩ ሙስሊሞች በርካታ ታምራትን እንደሚያዩ ይናገራሉ። አዎ መላእክታኖችን አየን፣ መላእክቶችን ተመለከትን፣ የዕጣን ጭስ ሲያጤሱ እንደሚውሉ ይመሰክራሉ። አዎ ዛሬም ጻድቃን ሰማዕታት በዚሁ ቦታ ላይ አብርተውና ብርሃናቸውን ከፍ አድርገው በቅድስና የሚኖሩበት ታላቅ ቦታ ነው አሉ አባ መና። አባ መና ዋሻው ውስጥ በአንድ ድንጋይ ላይ የተቀረጸውን አርባ አሳዩን። የዚህ ታሪክ ምስጢር የሆነው ሰዓሊው ባህታዊ አባ ህንጻ ሞዓ ገብረ ጻዲቅ በ1980ዎቹ ወደ ደብረ አዘሎ ተራራ በድፍረት በመሄድ ለ40 ቀናት በሱባኤ ቆይተው ነበረ ብያችሁ ነበረ። በወቅቱም የቤተ ክርስቲያን ፍርስራሾች በርካታ ዋሻዎችና የቅዱሳን አጽም እንዲሁም ጥንታዊ ብራና አርጋኖን መጻሕፍትን አግኝተው ነበረ። ይህ አባት ደብረ ኪሮብን ለማቅናት ሲመላለሱ በበረሃው ውስጥ መስዋዕት በመሆን የታሪክ አካል ሆነዋል አሉ አባም። እኛ ዘመን ትውልድ ናቸው እኒህ ታላቅ አባትም። አባ መና ቀጠሉ። ፊታቸው በብርሃን ሲመላ እመለከታቸዋለሁ። ዛሬ ግን ዳግም ማንሰራራት ጀምሯል። ከቅርብ ዓመታት ወዲህ በአካባቢው ማህበረሰብ፣ በሀገረ ሽማግሌዎችና በቤተ ክርስቲያኒቱ ከፍተኛ ጥረት መነኮሳቱ ወደ ቦታው ተመልሰው ሥርዓተ ጸሎትና ቅዳሴን ለማስጀመር እንቅስቃሴ ተደርጓል። አዲስ ሕንጻ ቤተ ክርስቲያን ለመስራት ጥረቶች እየተደረጉም ነበረ። ይሁን እንጂ አካባቢው ተራራማ በመሆኑ በግንባታ ቁሳቁስን እንዲሁም በርካታ የሆኑ ዕቃዎችን ለመጓጓዝ ትልቅ ፈተና ሆኖባቸው ነበር። አስደናቂው ነገር ግን አሉ አባ መና ዛሬም ተስፋ ያለው ነው። ዛሬም ትውልዱ እናንተን የመሰሉ በዚሁ አካባቢ ተሰይማችኋል። እኛም ለትውልድ የምንሰጠውን አደራ ልትቀበሉ እንሆ በታላቁ ቦታ ዛሬ ተሰይመናል። አባ መና ትረካቸውን ሲጨርሱ ዋሻው ውስጥ ድንገት የዕጣን ሽታ ሁላችንን መሽተት ጀመረም። ከተዋናይ ራዳር ስክሪን ላይ ያለው የ704 ቁጥር በተደጋጋሚ ያበራል። ልጆች አሉ አባ መና በዋሻው ጥልቀት ውስጥ ወዳለው አንድ ስውር በር እየጠቆሙ እነዚያ በአባ ሕፃን ሞዓ የተገኙት ጥንታዊ የብራና መጻሕፍትና የሰማዕታት አጽም ሳይንሳዊ በሆነ መንገድ ጠብቆ ለማቆየት የኛን እጅ ይጠብቃሉ አሉ አባ መና። የአቡሻር የመጨረሻ ቁልፍ የሚገኘው በእነዚህ ዋሻዎች ውስጥ ጭምር እንደሆነ አትዘንጉ አሉና ተመለከቱን። አባ መና ማብራራት ጀመሩ። አስተውሉ ልጆች፣ የሳይንሳዊና ምስጢራዊ ማንነት አላት ኢትዮጵያ ሀገር ብቻም ሳቷኛ አጽናፈ ዓለም ምስጢር የታተመባት ኳንተም ሰርቨር ብትሆንስ ብላችሁ ጠይቁም። በሺህ ዓመታት አቧራ የተሸፈኑ የአቡሻር መጻሕፍት ተራ የዘመን መቁጠሪያ ሳይሆን የምድር የኃይል መስመር የሚቆጣጠር የዲጂታል ካርታ ቢሆንስ ብላችሁ ጠይቁም። ዛሬ ከደብረ አዘሎ ሸለቆዎች እስከ ዳሎል እሳታማ እንዲሁም እጅግ የሚንተከተኩና ወደ ሰማይ እሳታቸውን የሚተፉት ምድር ድረስ የተደበቀውን የ7 እና 12 የ9 ኮድ ሰብረን ዓለም የረሳቸውን አስደንጋጭ እውነት አብረን እኮ እንገልጣቸዋለን አሉ ፈገግ እያሉ። ልጆቼ ዓለም ስለ ኢትዮጵያ የሚያውቀው የታሪኩን ገጽታ ብቻ ነው። እውነተኛው ምስጢር ግን በአቡሻር ኮድ ውስጥና በበርካታ ምስጢር አዋቂዎች ዘንድ ተሸሽጓል። በአክሱምና በላሊበላ እንዲሁም በዳሎል የሚገኙት የማይታዩ ኃይል መስመሮች ብቻም ሳይሆኑ በርካታ ምስጢራትንና ታምራትን የያዙ እንደ ደብረ አዘሎ ያሉ ተራራማና ኮረብታማ ቦታዎች ጭምር ነው። ይህ ቁጥር ተራ ቁጥር አይደለም አሉ በእጃቸው ቁጥራዊ ቀመርን እየሰጡን። የሰው ልጅ ንቃተ ህሊና የሚቀይረው ኳንተም ቁልፍ እንጂ ወደ ደብረ አዘሎ ስውር ዓለም ለመግባት ዝግጁ ናችሁ ልጆቼ አሉ አባ መና። አሁን ዝግጁ ነን አላቸው በአንድነት። እንሆ ጸሎት እናድርስና እንገባለን። ለጸሎት ተነሱ ብለው ቡራኪያቸውን ለመስጠት ተዘጋጁ። እንሆ አራታችንም ለጸሎት ተነስተን ፊታችንን ወደ ምስራቅ አቅጣጫ ዙረን ቀጥ ብለን ቆምን።
በመላው ዓለም የምትገኙ ውድ አድማጭና ተከታታዮች ይህ የናቡቴ እውነተኛ ታሪክ ነው። ኦ ናቡቴ እግዚኦ ሲደርስም ዘለጸርኮ ከፈልከታነብን ዘይመርከፍዱ ከጻፈ ወቀብ ምስጢር አበው በተባልኩት መሰረት ይህንን ፍለጋዬን ይህንን እውነቴን ከብዙ ጨልፌ ዕውቀትን ምስጢርን ያጋራችሁ ይገኛሉ። ምናልባት በሀገራችን ተስፋ ቆርጣችሁም እንዳትቀሩ ተስፋ ይሆን ዘንድ የተስፋ ቃላትን እየነገርናችሁ እንገኛለን። ከብዙሃኑ በጥቂቱ ያደረስኳችሁ እገኛለሁ። በቀጣይ እስክንገናኝ ለሀገራችን ለዓለም ሁሉ ሰላምን እመኛለሁ። ሰላም